አዳዲስ የሚበቅል ሽበት የሚያጠፋላችሁ በተለይ ግንባራችሁ ስር ትንንሽ ሆኖ የሚበቅሉ ነጫጭ ሽበቶችን ድብን አድርጎ የሚያጠፋላችሁ የሽበት ማጥፊያ ውህድ ሰርቼላችኋለሁ። ዛሬ ሁላችሁም ተጠቀሙት። 100% ሽበት የሚያጠፋ ውህድ ነው የሰራሁላችሁ። አንድ ጊዜ ብቻ ስትጠቀሙት አንድ ሰዓት ተቀብታችሁ ሽበታችሁ ያጠፋላችኋል። ልክ እኔ እንደሰራሁት ሰርታችሁ ተጠቀሙት። እንደምታዩት የሚገርም ወፈር ያለ ውህድ ነው የሰራሁላችሁ። አሰራሩን አጠቃቀሙን አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ገና በወጣትነቴ በ20 ዓመት የጸጉሬን ሽበት ጨርሶኛል። በሽበት የተነሳ ጸጉሬን ተሸፋፍኜ እሄዳለሁ ላላችሁ በውስጥ መስመር እየጠየቃችሁኝ ነው። በዚህ ቪዲዮ ሁላችሁም ሽበታችሁን ያጠፋላችኋል፣ ችግራችሁን ይፈታላችኋል። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት፣ ሼር አድርጉት። ቪዲዮ ሁሉም ሰው ይጠቀምበት። ቀጥታ ወደ አሰራሩ እንገባለን። በዋነኝነት እዚህ ጋር የተጠቀምኩት ጥቁር ሂና ነው። ጥቁር ሂና የሌላችሁ ቀይ ሂና መጠቀም ትችላላችሁ። ልብ ብላችሁ አዳምጡ። ጥቁር ሂና ነው እኔ የተጠቀምኩት። ልክ እንደ ቀይ ሂና ነው። ቀዩ ሂና የሚሸጥበት ቦታ እዛ ታገኛላችሁ። ጥቁር ሂና 2 ማንኪያ፣ ካካኦ 2 ማንኪያ፣ ቾኮሌት የሚሰራበት 1 ማንኪያ ቡና። እኔ ኑስካፌ ነው የተጠቀምኩት። እናንተ የሀገራችን ቡና መጠቀም ትችላላችሁ። በቀጣይ ቆርንፉት ተጠቅሜያለሁ። የተፈጨ ቆርንፉት ግማሽ ማንኪያ፣ 1 ማንኪያ ያልሞላ። እዚህ ጋር በዋነኝነት ሎሚ መጠቀም አለባችሁ። ሎሚ ፎረፎር ላለባችሁ ከስር ጀምሮ ቆዳችሁን ያጸዳላችኋል። ጸጉራችሁን ሻይን እንዲሆን ያደርግላችኋል። ሌላው እነዚህን ውህዶች ጸጉራችሁ ላይ ሽበታችሁ እንዲያጠፋላችሁ እንዲይዝላችሁ ያደርግላችኋል። ሎሚ አትፍሩ፣ ተጠቀሙት። በጣም አሪፍ ነው ለጸጉራችንም፣ ለፎረፎር ጸጉራችሁ ሻይን ለማድረግ በጣም አሪፍ ነው እና ግዴታ ነው ሎሚ የሌላችሁ አልቼቶ መጠቀም ትችላላችሁ። የአፕል አልቼቶም ሆነ ማንኛውም አልቼቶ መጠቀም ትችላላችሁ። በቀጣይ 2 ማንኪያ ሙሉ የወይራ ዘይት ጨምሬያለሁ። እኔ 2 ሎሚ ነው የተጠቀምኩት። አነስተኛ ሎሚዎች 2 ሎሚ ሙሉውን ነው ጨምቄ የጨመርኩት። 2 ማንኪያ የወይራ ዘይት፣ 2 ማንኪያ የኮኮናት ዘይት ኦርጋኒኩ። እዚህ ጋር 2 እንቁላል እጠቀማለሁ እስከነ ነጩ ማለት ነው። ሙሉውን እንዳለ 2 እንቁላል። ይሄንን የምታዩት የሮማን ሶስ ነው። በጣም ለጸጉር በጣም አሪፍ ነው። ጸጉር ያጠቁራል። የሮማን ሶስ ስክሪንሾት አድርጋችሁ መግዛት ትችላላችሁ። ቪዲዮውን እስከ መጨረሻ ተከታተሉት። ሙሉውን አሰራሩን እንድታዩት ላይክ አድርጉት። ይህንን የሮማን ሶስ ስክሪንሾት አድርጋችሁ መግዛት ትችላላችሁ። እነዚህን ግብአቶች በደንብ አድርገን እናዋህዳቸዋለን። እያንዳንዱ የጨመርኳቸውን ግብአቶች በደንብ አድርጋችሁ እያያችሁ ጨምራችሁ ተጠቀሙ። አንዱንም እንትን እንዳታስቀሩ። ሁሉንም ልክ እኔ እንደሰራሁት ነው መስራት ያለባችሁ እና በአንድ ጊዜ ይገርማችኋል። በአንድ ጊዜ ስትጠቀሙት ጸጉራችሁ በቃ ጥቁር ነው የሚሆነው። ጥቁር እንደዚህ ቀላቅላችሁ ለ1 ሰዓት ማቆየት አለባችሁ። ከድናችሁ ይወፍራል። እንደዚህ ስታማስሉት
ይወፍራል። በጣም ከወፈረ እንቁላል መጨመር ትችላላችሁ። ዘይትም ጨምሩበት። ግን በደንብ ሲወፍርላችሁ እንደዚህ በጣም ሳይበዛ ሲወፍር ውህዱን እንዲይዝላችሁ ያደርግላችኋል። ከመጀመሪያ ስትቀቡት ከስር ጀምራችሁ ነው የምትቀቡት። ከስር ጸጉራችሁ እየከፈላችሁ ተረጋግታችሁ ጸጉራችሁ ክፍል አድርጋችሁ ከስር ጀምራችሁ ቅብት ታደርጉታላችሁ። ይህ ግንባራችሁ ስር ውህዱ ደግሞ በጣም አሪፍ ውህድ ነው። እንደዚህ አይወርድም፣ ፊታችሁ ላይ ምናምን አይመጣም። ቀስ እያላችሁ ስትቀቡት ይህ ግንባራችሁ የሽበት ላለባችሁ ማለት ነው። እንደዚህ ቅብት አድርጉት፣ በደንብ አድርጋችሁ ልጥፍ አድርጉበትና በእጃችሁ ትንሽ ማሳጅ አድርጉት። እንደዚህ ይዛችሁ ግንባራችሁ እንደዚህ ይዛችሁ ጫን ብላችሁ ግንባራችሁን አንቀሳቅሱት። እንደዚህ ማሳጅ አድርጉት። ሽበቱን በደንብ ይይዝላችኋል። አያችሁት? እየወፈረ ስታማስሉት እየወፈረ ነው የሚመጣው። ታምረኛ የሆነ የሽበት ማጥፊያ ነው። ሼር አድርጉት። በተለይ ለእናቶቻችሁ እንደዚህ አይነት ነገር ሰርታችሁ ቀቧቸው። ብዙዎቻችሁ ሀራም ነው የምትሉ አላችሁ፣ ሙስሊሞች ማለት ነው። ምን ችግር አለው ሄና ብንቀባ? ሄና ለወንዶች ራሱ የተፈቀደ ነው። ጺማቸውን ይቀባሉ። እና ብዙዎቻችሁ ሀራም ነው ትላላችሁ። ጸጉርን ሽበትን ማጥፋት ይሄ ቀለም አይደለም፣ ናቹራል በሆኑ ግብዓቶች ነው የሰራውላችሁ። ጸጉራችሁም እንዳይጎዳ ጸጉር ያለሰልሳል። በሚገርም ሁኔታ ጸጉራችሁ ያለሰልስላችኋል። ይሄንን ውህድ የምትቀቡት በንጹህ ጸጉራችሁ ነው። በንጹህ ጸጉራችሁ በሻምፖ አትታጠቡትም። ከቻላችሁ በሳምንት 2 ጊዜ ተጠቀሙት። ጸጉራችሁ ድብን ብሎ ሽበቱ እንዲጠፋላችሁ በመጀመሪያ ስትቀቡ ሲጀመር ይጠቁርላችኋል። እና በሳምንት 2 በሳምንት 1 ተጠቀሙት። አያችሁት እንዴት እንደወፈረ? ማቅጠን ትችላላችሁ ብያችኋለሁ። እንቁላል ጨምሩበት ወይም ዘይት ጨምሩበት ለማቅጠን ከፈለጋችሁ። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ሁላችሁም ከተጠቀማችሁት ልክ እንደኔ ሰርታችሁ ከተጠቀማችሁት እርግጠኛ ነኝ ለውጥ ታገኙበታላችሁ። ይመቻችኋል። ይሄንን ይመስላል የዛሬ ቪዲዮ። ስለተከታተላችሁኝ አመሰግናለሁ። ላይክ